ለኢትዮጵያ ነጻነትና አንድነት ሲወጡ ሲወርዱ ከኖሩ የኢትዮጵያ አርበኛ ነገስታቶች መካከል ንጉስ ሚካኤል ግንባር ቀደሙ ናቸው። ንጉስ ሚካኤል ለሀገራቸው አሞራ የነበሩ፣ የሀገር ፍቅር ስሜታቸው በጣም ከፍተኛ የነበረና በአስተዳደር ረገድም ቢሆን ታላቁ አጼ ምኒልክ ሳይቀር አስተዳደርስ እንደ ራስ ሚካኤል ነው እንጂ ሲሉ የመሰከሩላቸው ታላቅ አስተዳዳሪ ነበሩ። በፈረስ ስማቸው አባ ሻንቆ በመባል የሚታወቁት ንጉስ ሚካኤል የልጅነት ስማቸው መሐመድ ሲሆን የተወለዱት ከአባታቸው ከኢማሙ አሊ አባቡላና ከእናታቸው ከግንደ በረቷ ወይዘሮ ጌቴ ጥር 27 ቀን 1833 ዓ.ም ወሎ ቤተ አማራ ውስጥ ነው። ንጉስ ሚካኤል ራሳቸውም የተወለዱበትን ቀን ጥር 27 ቀን መሆኑን በግራኝ ፈርሶ ይኖር የነበረን ደሴ ከተማ ውስጥ የሚገኝ የመድኃኔዓለም ቤተክርስቲያንን አሳድሰው ሲጨርሱ ባስቀመጡት የድንጋይ ላይ ጽሑፍ ገልጸዋል። በድንጋይ ላይ ያስቀረጹት ጽሑፍ እንዲህ ይላል። ይህን ቤተክርስቲያን በአጼ ልብነ ድንግል መንግስት ግራኝ አጠፋው። ከዚያ ሲጀመር እስከ አጼ ምኒልክ ድረስ ነገስታቱ 23 መሳፍንቱ 9 ናቸው። ዘመኑን ቢቆጠር 423 ዓመታት ከ9 ወር 12 ቀን ሆነ። ከዚያ በኋላ እኔ ራሴ ሚካኤል ባስጀመርኩ በ3 ወራት ከ10 ቀን በእግዚአብሔር ፍቃድ ተፈጸመ። ለፈጣሪ ክብር ምስጋና ይግባው። ታቦቱም መድኃኔዓለም ነው። እኔም የተወለድኩበት በጥር መድኃኔዓለም ዕለት ነው። ልጄም ኢያሱ የጥር መድኃኔዓለም ዕለት ተወለደ። ሚያዝያ 30 ቀን 1905 ዓ.ም ተጻፈ። ንጉስ ሚካኤል ወሎ ቤተ አማራ ውስጥ በግራኝ የፈረሱትን በርካታ ጥንታዊ አብያተ ክርስቲያናትን እንዲታደሱና ህዝቡ እንዲገለገልባቸው አድርገዋል። ንጉስ ሚካኤል ከክርስትናም ከእስልምናም ቤተሰብ የሚወለዱ ሲሆን ከጎንደርና ወሎ የአማራ ቤተሰብ የሚወለዱ የአጼ ፋሲል 7ኛ ትውልድ ናቸው። የትውልዳቸው ሐረግም እንዲህ ነው። አጼ ፋሲል ልዕልተ ሰብለ ወንጌልን ይወልዳሉ። ልዕልተ ሰብለ ወንጌል ደጃዝማች አኖሪዎስን ይወልዳሉ። ደጃዝማች አኖሪዎስ ደጃዝማች ወልደ አረጋይን ይወልዳሉ። ደጃዝማች ወልደ አረጋይ አማንን ይወልዳሉ። አማን ከወይዘሮ ነጭት ስህንን ይወልዳሉ። ወይዘሮ ስህን ደጃዝማች ሊበንን ይወልዳሉ። ደጃዝማች ሊበን ከዋድላ ድላንተዋ ከወይዘሮ ስንዱ ጎሹ ደጃዝማች አሊን ይወልዳሉ። ደጃዝማች አሊ ከገንደ በረቷ ወይዘሮ ጌቴ ንጉስ ሚካኤልን ወለዱ። ንጉስ ሚካኤል አስተዳደር የጀመሩት በአጼ ቴዎድሮስ ዘመን በ1855 ዓ.ም በወረይመኑ በመሾም ነበር። በአጼ ቴዎድሮስ ስር ሆነው ለ6 ዓመታት በኢማምነት ወረይመኑን አስተዳድረዋል። ከዚያም በ1870 ዓ.ም በአጼ ዮሐንስ ክርስትና ተነስተው ስመ ጥምቀታቸውም ሚካኤል እስኪባል ድረስ ለ9 ዓመታት በንጉስ ሚኒሊክ ንጉሰ ሸዋ ስር የባለቤታቸውን የወይዘሮ ባፈናን ልጅ ወይዘሮ ማናለብሽን አግብተው ኢማሙ መሐመድ አሊ ሆነው ለ9 ዓመታት ወረይመኑን አስተዳድረዋል። ከዚያም ወሎ ቤተ አማራን ጠቅልለው በመያዝ ንጉስ ከተባሉበት ግንቦት 23 ቀን 1906 ዓ.ም ድረስ በአጼ ዮሐንስና በአጼ ምኒልክ ስር ለ35 ዓመታት ያህል በራስነት አስተዳድረዋል። በእነዚህ ዘመናት ውስጥ ኢትዮጵያ በውጭ ጠላት የተወረረችበትና ራስ ሚካኤል ቀድመው በመድረስ ያልተከላከሉት በኢትዮጵያ ላይ የተቃጣ ጥቃት የለም። በአጼ ዮሐንስ ዘመን በተካሄዱ በጉንደት፣ በጉራ፣ በዶጋሊና በሰዓጢ ጦርነቶች ሁሉ ራስ ሚካኤል ቀድሞ ደራሽ በመሆን ኢትዮጵያን ከወራሪዎች ጥቃት ተከላክለዋል። አጼ ዮሐንስ በወደቁበት የመተማ ጦርነትም ከዋና ዋና የጦር መሪዎች መካከል ራስ ሚካኤል ቀዳሚው ናቸው። በዳግማዊ አጼ ምኒልክ ዘመን በተካሄደው የአድዋ ጦርነትም ከዋና ዋና የአድዋ ጦር አዝማቾች መካከል ራስ ሚካኤል ቀዳሚው ናቸው። በአጠቃላይ በዘመናዊ ኢትዮጵያ ታሪክ ውስጥ የንጉስ ሚካኤልን ያህል የኢትዮጵያ ሉዓላዊነት በተደፈረ ቁጥር ቀድሞ መድረስ የኢትዮጵያን ዳር ድንበር ሲከላከል የኖረ ራስም ሆነ ንጉስ የለም። በአጼ ዮሐንስ ዘመን 5 ጊዜ ማለትም በጉንደት፣ በጉራ፣ በሰዓጢ፣ በዶጋሊና በመተማ፣ በአጼ ምኒልክ ዘመን ደግሞ 1 ጊዜ ማለትም በአድዋ ዘምቶ በጠቅላላው 6 በኢትዮጵያ ሉዓላዊነት ላይ በውጭ ወራሪዎች የተቃጣን ጥቃት ዘምቶ ከኢትዮጵያ የውጭ ጠላቶች ጋር በብዛት የተዋጋ ንጉስ ወይም ንጉሰ ነገስት የምናገኘው ንጉስ ሚካኤልን ብቻ ነው። ለዚያም ነበር ንጉስ ሚካኤል ኢትዮጵያ በውጭ ጠላቶች በተጠቃች ጊዜ ሁሉ ቀድሞ የሚገኝ አገር ወዳድ አሞራ ነበር ያልኩት። ንጉስ ሚካኤል ንጉሰ ጽዮን ወወሎ፣ ወትግሬ፣ ወጎንደር፣ ወጎጃም በሆኑ ባመታቸው በጉንደት፣ በጉራ፣ በሰዓጢና በዶጋሊ ጦርነቶች የተከላከሉትን ከመረብ ማዶ ያለውን የኢትዮጵያን ክፍል ማለትም የዛሬውን ኤርትራን የአንደኛው የዓለም ጦርነት የፈጠረውን አጋጣሚ ተጠቅመው ጣሊያን በትሪፖሊ ጦርነት በተጠመደበት ጊዜ መረብን ተሻግረው ለመዝመት በ1907 ዓ.ም የሚከተለውን አዋጅ አስነግረው ነበር። ከእንግዲህ ወዲህ የዮሐንስን ምድር ባሕረ ምድርን ከመሞቴ በፊት ማስመለስ አለብኝ። ሹማምንቶቼና ወታደሮቼ ሆይ ፈረሶቻችሁንና በቅሎቻችሁን ጫኑ፣ ቀለባችሁንም ስንቃችሁንም ሰንቁ።
የታቀደው ሳይሆን አንደኛው የዓለም ጦርነት ተጠናቀቀ። ሆኖም ግን ይህ ንጉስ ሚካኤል ህልም በአማቻቸው በቀዳማዊ ኃይለ ሥላሴ ዘመነ መንግስት በንጉሠ ነገሥቱና በጸሐፌ ትእዛዝ አክሊሉ ሀብተወልድ ተጋድሎ እውን ቢሆንም ህወሓት ባደረገው ተጋድሎ ኤርትራ ልትገነጠል ችላለች። ንጉስ ሚካኤል በሰገሌ ጦርነት ከተማረኩ በኋላ ጨቦ ውስጥ ደንዲ በተባለ ስፍራ በፊት አውራሪ ሀብተ ጊዮርጊስ እጅ ታስረው ነበር። ደንዲ ላይ ሳሉ 1 ዓመት ተኩል ከቆዩ በኋላ ቦታው ለጤናቸው ስላልተስማማቸው በንግስት ዘውዲቱና በአልጋ ወራሽ ፈቃድ ወደ ሆለታ ከተማ እንዲዛወሩ ተደረገ። ሆለታ 6 ወር ያህል እንደተቀመጡ ጳጉሜ 3 ቀን 1911 ዓ.ም በ78 ዓመት ዕድሜያቸው አረፉ። ሞታቸው አዲስ አበባ ላይ በተሰማ ጊዜ ልዑል አልጋ ወራሽ ራስ ተፈሪና ፊት አውራሪ ሀብተ ጊዮርጊስ እንዲሁም ራስ ካሳ ወደ ሆለታ ሄደው በዋጂቱ መድኃኔዓለም ቤተክርስቲያን አስቀበሯቸው። ከዚያም በየካቲት 5 ቀን 1921 ዓ.ም አጽማቸው ፈልሶ ወደ ወሎ ተወስዶ ከጣሊያን ሀገር ኢንጂነሮች በማስመጣት እጹብ ድንቅ አድርገው ባሰሩት ተንታ ሚካኤል ተቀብሯል። ጥር 27 ቀን 2018 ዓ.ም ታላቁ አርበኛ ንጉስ ሚካኤል ከተወለዱ 185 ዓመታቸው ነው። ክብር ለታላቁ የኢትዮጵያ ጠባቂ ለንጉስ ሚካኤል ይሁን። ምንጮች አንደኛ ጳውሎስ ኞኞ አጤ ምኒልክ በሀገር ውስጥ የጻፏቸው ደብዳቤዎች አስቴር ነጋ አሳታሚ ድርጅት አዲስ አበባ ገጽ 54። 2 ብላታ መርሴ ሐዘን ወልደ ቂርቆስ 1998 የሃያኛው ክፍለ ዘመን መባቻ የዘመን ታሪክ ትዝታዬ ካየሁትና ከሰማሁት ከ1896 እስከ 1922 አዲስ አበባ ዩኒቨርሲቲ ፕሬስ አዲስ አበባ ገጽ 226። 3 ዶክተር ምስጋናው ታደሰ ሶሻል ኤንድ ፖለቲካል ሂስትሪ ኦፍ ወሎ ፕሮቪንስ ኢን ኢትዮጵያ ፍሮም 1769 to 1916 በሚል ርዕስ እንደ አውሮፓ አቆጣጠር በ2019 ዓ.ም በዌስተርን ኬፕ ዩኒቨርሲቲ ካቀረቡት የታሪክ ዶክተሬት ዲግሪ ማሟያ ወረቀት። 4 ብላታ መርሴ ሐዘን ወልደ ቂርቆስ 1998 ገጽ 226። 5 ዝኒ ካማሁ ገጽ 224። 6 ጎበዜ ጣፈጠ 1988 አባ ጤና ኢያሱ ዩናይትድ ፕሬስ አዲስ አበባ ገጽ 59። 7 ብላታ መርሴ ሐዘን ወልደ ቂርቆስ 1998 ገጽ 223 እስከ 24። ለጽሁፉ የታሪክ ተመራማሪውን አቻሜለ ታምሩ እናመሰግናለን። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ